شوفوا كيف አሰራር ምን እንደኛ ለማዱ ቤተሰብ ዛሬ ምግብ እየሰራን ነው። ሰርቼ አላውቅም። ቆይ ዛሬ ልሞክረው ብዬ أعوذ بالله حر زيادة والله. እንግዲህ እያመስን ነው ማለት ነው። በሰል ዶሮይቱም እዚህ እየተጠበሰ ነው እንደምታዩት። ይሄን ይመስላል እላችኋለሁ። መጥበቁ በጣም የቆሸሸ ነው ወላሂ ላዚ እዚህ አንዴ ጠባቅ ነበር ምንም አያጠያም ወላሂ። ይሁን እንደምታዩት ይጉድ መጥበቁ ጉድ ያስጣላ ይጉድ። ይሄው ሙከየፉ የሚመስለው እና በጣም የቆሸሸ ነው ወላሂ። ምንም አይ ነገር አያጠያም። የምን አገባኝ ብዬ እኔም መጥበቅ ስለማያገባኝ እኔ አላጠዲያም። ብልት ውጥት ብቻ ነው የምለው። እኔ የሚያገባኝ ሌላ ቦታ ነው። እዛ ታውቃላችሁ ወዲህ እዛ ይሁን በየስራው ቆርቆሮ ሽንኮ ማለት ነው እና መኪና የማጥዲያት ምናምን ነው እንጂ የመጥበቅ ስራ እኔን እንትን አይለኝም አያገባኝም ማለት ነው። ቸክ እያለችላችሁ ነው ማለት ቤተሰብ። ምግብ መስራት አልወድም ነበር፣ አጋጥሞኛል። ማሻአላ አንዱ የሰራውን ብድግ ብሎ ብልት ስትኝ ደስ ይላል። Arya ይሄ ደግሞ የተጨመረው የተፈጨ ምናምን ነገር ቲማቲም ብዙ ነገር ማለት ነው። कामों तो भेज रहा है वहाँ पर ना। ይሄም እንደምታዩት ውሃ ማጠራቀሚያችን ነው። ሶስት አሁን ለታት ሞላይታችሁ ከሆነ ኢትዮጵያ በተገኘ በላይ አያለቅም ነበር። ይሄ በእንዴት ሶስቱን ይሄን ቲፍ አድርገህ ግልግል ነው። እቺ ደግሞ እንዲናችን ናት መሰላችሁ አማማችን መቅሰላ። ይሄ ደግሞ እንደዚሁ ልብስ ማጠቢያ ነው። የዚህ ብሎ ማለት ነው። መጥበቅንም ላስጎበኛችሁ። መጥበቅ ያው እኮ ጥሩ እኮ ነው። ይሄረጌ መጥበቅ ታስጎበኛችሁ ጥሩ ነው። ይሄ ምንድን ነው? ሐማም ማለት ነው። ኧረ እዚች ቆሽሻለች። እዚች የበሉባት ረገ
ጭማ መጠሪያት አለባት። እንዲህ አድርጎ መጠሪያት አለበት። የበሉበት ልክክ ብሏል ታጥቦ ማለት ነው። ጉድ እንደዚህ ብሎ መወልወል አለበት ማለት ነው። ውጩ በጣም ነው የሚሞቀው ቤተሰብ። አንተ ግመል የሚነዳ ሰው እንዴት እየሆነ ነው ገጠር? ያ ረቢ ይሄ መካዘን የውሃ መካዘን ነው። ያን እንኳን አይታችሁታል። ይሄ መጥበቃሽ የቀረጥ ማስቀመጫ ነው እንደምታውቁት ሁሉም ነገር ማለት ነው። ደግሞ በዚህ እኛ ከፈላት ማለት ነው። እስር ቤት ነው እንዲህ ያለው ብለውኛል አንድ ቀን ሰዎቹ እንዲህ ያለውን አይተው ማለት ነው። እንዲህ ያለው እስር ቤት ነው እንዲህ ያለው አሉኝ በቲክቶክ ላይ በላይ ገብቼ ማለት ነው። እቺ እኛ ክፍል አረፍ ማለት ያናት እላችኋለሁ ቤተሰብ። እንዴት አያችሁት? ዛሬ መጥቶ ሰውዬው ሙዲሩ የሚባሉ መጥቶ ወላሂ ማለት ነው ኑሮ የለሁም ፍጡር አቅርበን ማለት ነው። ተዛ የበሉበትን ላነሳ ሂጄ እንዲህ ያለ ድንገት ከተፍ ብሎ ውሃ አድርጎኝ ተቁጭቴ ለመነሳት ተሳነኝ። ከዛም ብድግ ብድግ አሉ አረቦቹ። እዛ እያነሳሁ ነበር። ተመጣ ይጭንሃል ለሀዲም በሚመጣ ሰዓት ሁለት ያቀራጥ ሙዲር አለና ሌላ አቀራጥ የሚያመጣ ተዛም ያን ምን አለ መሰላችሁ ተመጣ ወዲህ ሆነ ቦታ ሂደህ መመከት አለብህ ወይ ወዲህ ቢጋላ ወይም የሆነ ቦታ መሄድ ያለብህ ምናምን ብሎ የነበርና በሚመጣ ሰዓት እንዲነግሩኝ አልኳቸው። አውለታ ሁለት ቀን ነው ይሄንኛ ያስጠነቀቀኝ ማለት ነው። እንደዛ ያስጠነቀቅ ጊዜ ፈራሁ በቃ ይዘኛል ብዬ ማለት ነው። ድንገት ይዛ ጊዜ ደግሞ ምግቡ ላነሳ ምንድነው መጅልስ እንትንትን ድንገት ከተፍ ነው ያለው ይሮ እንዴት የነገርኩ ተዛ ዝም አልኩኝ። እዛው ዝም ብዬ ፊሽታሊቱ ወዲያ ወዲህ ያረኩ እዛው ቲሪው ነው የበሉበትን ማለት ነው አረቦቹ እያነጋገረ ከዛ በሚመጣ ሰዓት እንዲነግሩኝ በሚመጣ ወይንም መኪናውን ሳጠዲያ ወይንም የሆነ ነገር ስራ ተሰራ ድንገት ብቅ እንዳይልብኝ ብያቸው ማንኛውን አማክረው ማለት ችግር የለውም ብሎኛ አንደኛው ታስፈልግም ወዲህ ሆነ ቦታ ይዤ እሄዳለሁኝ ቢቆይ እንዲ አንድ ሰዓት ብቻ ነው የሚቆየው ምናምን አለኝ ማለት ነው አንደኛው። ያንኛው ግን ያቀራጥ የሚያመጣው ሙዲር በጣም ነው ያስፈራራኝ ሱብሃንአላህ። ከዛም ዝም አለኝ ምንም አልጠየቀኝም፣ ይቃማም አልጠየቀኝ ምንም አልጠየቀኝ ዝም አለኝ። ተዛ ወጡ የተቀሩት ወጡ እንደዚህ ሰራተኞቹ ማለት ነው አረቦቹ ወጡ። ተዛ መኪናውን ቤቱን ሁሉን ነገር አንዲ ብሎ እያሳዩ ይፈትሽ ገባኝ ነው ያጠዲያውትን ቤቱን ምናምን መኪናውን እንዴት አጥድቼ እንዲኋላ አጠዲያው እንዲወሳቸውን በየክፍላቸው በየሚተኙበት እየገባ ፈትሾ እኔ ዝም አለኝ። ቶሎ አቀራጤ ነው መጥበቅ ጣል አድርጌ ጉርፋ ሄጄ መከታልኩኝ። ይሄው እንዴት አለ ወይ ላይ ነው ይሄ ታያችኋል። የማሳያችሁ ዝም ማለት ነው። ይሄ የፊት ለፊት ዱላቡ ማለት ነው። ገባ ብዬ መከተብ የዝም አልኩ። እሱ እኮ አይቶኛል፣ እዛ ትቶኛል፣ አልጠየቀኝም። የኔ ፍርሃት ማለት ነው። ዝም አልኩ መከተብ ብዬ እዚህ መጣ እንዲሁ ብዬ ማለት ነው። የኛን ክፍል ይፈትሻል ብዬ ማለት ነው። ከዛም ሁሉንም ዙሮ እዛ ፈትሾ ሂዱ አለ እኮ ና ቶሎ አለኝ። ይሄ ጠባቁ ማለት ነው። እንዲሁ እና ይሄን ይመስላል የዛሬው አለሙየም
ያንኛው ሰውዬው ወይንም ተበጥርቆብኛል ሙዲር የሚባለው አስፈራርቶ ወይንም ደግሞ ዝም ብሎኛል ማለት ነው። አውቆ ማለት ነው። ይሄ ሰውዬው ባለኮከቡ ነው ወላሂ ለአዚ ቡጤን እንያዝ ብየው በነበር ጥሩ ነበር። እንዲሁ ያንፈራጣል አድርጌ እና ላይክ ሰብስክራይብ አድርጉ ቤተሰብ አበረታቱን። የሚሰራውም የሚከረጠውም ነገር የምናቀርበው ነገር ብዙም የለም። ያው እንግዲህ ዶላብ እየከረጥ ደግሞ ታስፈለገ ደግሞ ሁለተኛ ተመጣ ይሄ ሙዲር የሚባለው ባለኮከሙን ይዤው ብቅ እላችኋለሁ እንዲያፈሩ ማለት ነው። አብረን ፎቶ እንነሳ ብዬ ሰብስክራይብ ምንድነው አደርጋለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ